nuren alawatanım Fırnakasıkay alawatanım Hoppın o gönlü Mamutay gadav Küngedi bıret Kapsonalı dav Addisu ትውልድ ሀሳብ ነው ሜዳው የቼንጅ ሰዎች ራይት ታይም አይጠብቁም ሊደርስ ራይት ታይም አይጠብቁም ትክክለኛው ሰዓት መቼ ነው ትክክለኛው ውሳኔስ ምንድነው የሰው ልጅ የስልጣኔና የለውጥ ታሪክ ወደ ኋላ ገልጠን ስናነብ ትውልድና ሀገርን ያሻገሩ ታላላቅ ሁነቶች በሙሉ የተወለዱት በእነዚህ ሁለት ጥያቄዎች ምላሽ ላይ መሆኑን እንረዳለን ማህበረሰብን ወደ ላቀ ከፍታ የሚያወጡ መዋቅራዊ ለውጦች ምን ጊዜም የሚቀረጹት ነባራዊው ኡነታ ገና አልበሰለም ጊዜው አሁን አይደለም በሚሉ የሰበብ አጥር ተከበው በነበሩ የታሪክ መስቀለኛ መንገዶች ላይ ነው ከሁለት አስርት ዓመታት በፊት የወቅቱን ስርዓትና የአስተሳሰብ መቀንጨር በመዋቅር ውስጥ ሆነው ይታገሉ የነበሩት የወጣቱ መኮንን አርቆ ሐሳቢ ንግግሮች ዛሬን ተደግፈን ስናያቸው ለነገይቱ ሀገር የተበጀ ፍጹም ረቂቅ የታሪክ ስንቅ መሆናቸውን እንገነዘባለን እሳቸው ያኔ በጽንሰ ሐሳብ ደረጃ ያብላሉትና ዋጋ ሊያስከፍል የሚችለውን እያንዳንዱን የሽግግር መራኮት ፈትሸው ያስቀመጡት እውነት ዛሬ ለደረስንበት ሀገራዊ ቁመና ምስክር ነው አብይ ሰው በጊዜ ማዕበል ውስጥ የቆራጥነት ስሌት ያሰላል አው ይህ ታላቅ ሰው በጊዜ ማዕበል ውስጥ ሆኖ የቆራጥነትን ስሌት በረቂቅ ብዕሩ ያሰላል በጊዜ መገፋትና በውሳኔ መጽናት መካከል ያለውን ስውር ቁርኝት እንዲሁም የሰው ልጅ ሁለንተናዊ ክብር ማዕከል ማድረግ የሚሰጠውን ፍጹም ስኬት ገና በወጣትነት ዘመኑ የመሪነትን ትልቁን ምስጢር ይፈታል ሮንግ ዲሲዥን ሮንግ ታይም ቢወሰን ዲዛስተር ነው የሚመጣው ታይምሊም ስህተት ነው ዲሲዥኑም ስህተት ነው ራይት ዲሲዥን ሮንግ ታይም ቢመጣ ማንም አይቀበለው ኢቭን ዶ ሂዩመን ላይ ፎከስ ማድረግ ትክክለኛ ነገር ቢሆንም ትክክለኛ ውሳኔ ቢሆንም ታይምሊ ካልመጣ ተቀባይነት የለውም የሚቀበለው ሰው የለም ራይት ታይም ራይት ዲሲዥን ሰክሰስ ነው የቼንጅ ሰዎች ራይት ታይም አይጠብቁም ሊደርስ ራይት ታይም አይጠብቁም wrong time but the right decision made him miracle always right decision wrong time ላይ ከተወሰነ mistake ነው የምትማርበት የምታሻሽለው ነገር ስለዚህ እኔና እናንተ በትክክለኛው ጊዜ እስኪፈጠር ሰውን ቤዝ ማድረግ ይቆይልን አንልም ሰው ላይ ማተኮር ወደ ውጤት ይወስዳል ፈጣን ቼንጅ ነው ያለው የሀገሪቱ ካልቸር እስክትቀየር መጠበቅ የለብኝም አሁኑኑ ሰው ተኮር ተቋም መፍጠር አለብን ብለን እንነሳለን ግን ካለው ነባራዊ ሁኔታ ጋር ስለሚጋጭ ሚስቴክ ይሆናል እንማራለን እየወደቅን እየተነሳን እያጠፋን እንማራለን ይህ ፍልስፍና የቱርክን አባት ሙስጠፋ ከማል አታቱርክን ታሪክ ያስታውሰናል ቱርክ የአውሮፓ ታማሚ እየተባለች በአሮጌ አሰራር ተተብትባ በነበረችበት ያኔ የሀገሪቱ ማህበራዊ ባህልና ተቋማት ለዘመናዊነት አልደረሱም የሚሉ ወገኖች ጥቂት አልነበሩም ለዘመናት የነበረውንና ለመማር አስቸጋሪ ሆኖባቸው የቆየውን የአረበኛ ፊደላት አጠቃቀም በአንዴ በመሰረዝ ሀገሪቱ ወደ ላቲን ፊደላት እንድትዞር አደረገ ይህ ውሳኔ በወቅቱ ከነበረው ማህበራዊ ልማድ ጋር ክፉኛ ስለተጋጨ ብዙዎችን አስደንግጦ ነበር ነገር ግን አታቱርክ ራሱ ጥቁር ሰሌዳ ይዞ አደባባይ በመውጣት ህዝቡን አዲሱን ፊደል ማስተማር ጀመረ ውጤቱም የሀገሪቱ የንባብና የዕውቀት ደረጃ በአጭር ጊዜ ውስጥ በከፍተኛ ሁኔታ እንዲያድግ አደረገ ማህበረሰቡ ለዚህ አልበሰለም የሚሉትን ወገኖች ወደ ጎን በመተው ሴቶች የመምረጥና የመመረጥ መብት እንዲኖራቸው እንዲሁም በትምህርትና በስራ ዓለም እኩል እንዲሳተፉ የሚያስገድድ ህግ አወጣ የትምህርትና የፍትህ ስርዓቱን ከአሮጌውና ከተተበተበው አሰራር አውጥቶ ሙሉ በሙሉ በእውቀት በሳይንስና በዘመናዊነት ላይ የተመሰረቱ ሰው ተኮር ተቋማትን በአዲስ መልክ አዋቀረ በእነዚህ ፈጣንና ያልተለመዱ ውሳኔዎች ውስጥ መጀመሪያ ላይ ብዙ መውደቅና መነሳት ማህበራዊ መናወጦችና ስተቶች ተፈጥረው ነበር ነገር ግን
ውሳኔዎቹ ሰውንና ሀገርን ማዕከል ያደረጉ እውነተኛ ውሳኔዎች በመሆናቸው ሂደቱ ወደ መቅሰፍት ሳይሆን ወደ ታላቅ ስኬት አመራ። ቱርክ የአውሮፓ ታማሚ ተብላ ከመበተንና ከመዋረድ ድና በአጭር ጊዜ ውስጥ የዓለም ሀያላን የማይደፍሯት በኢንዱስትሪ በሳይንስና በቴክኖሎጂ የረቀቀች በምስራቁና በምዕራቡ ዓለም መካከል ድልድይ የሆነች ሀያልና ስልጡን ሀገር ለመሆን በቃች። መሪያችንም ያሳዩት ይህንኑ የአንበሳ ልብ ነበር። ማህበረሰቡ ሙሉ በሙሉ ተዘጋጅቶ ምቹ ምዕራፍ እስኪመጣ ድረስ እጅና እግርን አጣጥፎ መቆየት የለብንም በሚል ጽናት ሰው ላይ ያተኮሩ አሰራሮችን ቀድመው አመጠቁ። ያኔ የአሁኑ አወቃቀራችን አይፈቅድም እያሉ የሰውን አቅም ያጣጥሉ የነበሩትን ወገኖች ተጽዕኖ በመስበር በፈጣን የለውጥ ፍጥነት ውስጥ እየወደቁና እየተነሱ መማርን መረጡ። ዛሬ ሀገራችን በየዘርፉ ያስመዘገበቻቸው አዳዲስ ተቋማዊ ብስለቶች በሙሉ ያኔ በትክክለኛ ውሳኔ ግን ባልተለመደ ሰዓት የተዘሩት የፈተና ፍሬዎች ናቸው። አብይ ሰው ድባብን ይፈጥራል እንጂ ሰዓትን አይቆጥርም። እውነተኛ ባለራዕዮች የጊዜ መምጣት ተገዢዎች ሳይሆኑ ለጊዜው መወለድ ምቹ ሁኔታን የሚፈጥሩ መሆናቸውን ያረጋገጡበት ሌላኛው ጥልቅ ንግግራቸው እንዲህ ይላል። ሊደርስ አትሞስፌር ኢንቫይሮንመንት ይፈጥራሉ እንጂ ራይት ታይም አይጠብቁ የሚባለው ለዛ ራይት ዲሲሽን መሆኑን you have to make sure otherwise ታይም ነው ወይስ አይደለም የሚል ጉዳይ አከራካሪ አይደለም። ይህንን መርህ በተግባር ልክ ስንለካው ዛሬ ሀገራችን የታገሰቻቸውን ግዙፍ ሜጋ ፕሮጀክቶች አረንጓዴ አሻራንና የኮሪደር ልማት ግንባታዎችን በጉልህ ያሳየናል። እነዚህ ታላላቅ ሀገራዊ መሰረተ ልማቶችና የተለያዩ የሀገር በቀል ማሻሻያዎች ወደ ተግባር ሲገቡ በየአደባባዩ የነበሩት ተቺዎች ቅድሚያ የሚሰጣቸው ነገሮች አይደሉም፣ ወቅቱ አሁን አይደለም በሚል የጊዜን ሰበብ ያቀርቡ ነበር። የተቺዎቹ ትኩረት ጊዜው ላይ ብቻ የተገደበ ነበር። መሪያችን ግን ትኩረታቸውን ያደረጉት በውሳኔው ትክክለኛነት ላይ ነበር። ውሳኔው ሀገርን የሚያሻግርና ፍጹም ትክክለኛ መሆኑን አረጋገጡ። ወቅቱ ምቹ እንዲሆን የሚያስችል አዲስ ሀገራዊ ድባብና ተነሳሽነት ራሳቸው ፈጠሩ። ልክ እንደ አሜሪካው ፕሬዝዳንት ፍራንክሊን ሩዝቬልት በታላቁ የኢኮኖሚ ቀውስ ወቅት እንደወሰደው እርምጃ ማለት ነው። ሩዝቬልት ምቹ ጊዜ አልጠበቀም። የነበረውን አስፈሪ ድባብ ቀይሮ አዲስ የሥራና የልማት አካባቢ ፈጠረ። ይህ በፍራንክሊን ሩዝቬልትና በመሪያችን መካከል ያለው የአመራር ፍልስፍና መመሳሰል የታሪክን መሪዎች ከአልጋ ባልጋ ፖለቲከኞች የሚለያቸው ዋናው ማረጋገጫ ነው። ሩዝቬልት በ1930ዎቹ መጀመሪያ አሜሪካን ለመምራት አውደ ግዛቱ ላይ ሲቆም ሀገሪቱ በታሪኳ አይታው በማታውቀው ታላቅ የኢኮኖሚ ውድቀት ውስጥ ተዘፍቃ ባንኮች ተዘግተው በሚሊዮን የሚቆጠሩ ዜጎች ስራ አጥተው በረሃብና በተስፋ መቁረጥ ድባብ ውስጥ ይማቅቁ ነበር። በወቅቱ የነበሩት ባህላዊ ልሂቃን ነባራዊ ሁኔታው አስቸጋሪ ነው፣ ገበያው ራሱን እስኪያስተካክልና ጊዜው አመቺ እስኪሆን ድረስ መጠበቅ አለብን በሚል ስሌት ሽባ ሆኖ ነበር። ሩዝቬልት ይህንን የፍርሃትና የሰበብ ሰንሰለት ሰበረ። ብቸኛው ልንፈራው የሚገባው ነገር ፍርሃትን ራሱን ብቻ ነው በማለት ምቹ ጊዜ ሳይሆን አዲስ ምቹ ድባብ ለመፍጠር ቆርጦ ተነሳ። ሩዝቬልት ጊዜው አይፈቅድም የሚለውን ክርክር ወደ ጎን በመተው መንግስት በቢሊየን የሚቆጠር ዶላር መድቦ ታላላቅ ሀገራዊ መሰረተ ልማቶችን፣ ግድቦችን፣ መንገዶችንና ድልድዮችን እንዲገነቡ አደረገ። በዚህም ባንዴ በሚሊየን ለሚቆጠሩ ተስፋ ለቆረጡ ዜጎች የሥራ ዕድልና ብርሃን ፈጠረ። የፈረሰውን የባንክና የኢኮኖሚ መዋቅር በአዲስ መልክ የሚገነቡ ሰውን ማዕከል ያደረጉና አድሏዊ አሰራርን የሚያስቀሩ ጠንካራ የቁጥጥር ተቋማትን በአጭር ጊዜ ውስጥ አቋቋመ። በየሳምንቱ በሬዲዮ በቀጥታ ከህዝቡ ጋር በመገናኘት ስለ ዕቅዶቹና ስለ ሀገሪቱ ተስፋ በግልጽ ይወያይ ነበር። ይህ ውሳኔ በህዝቡና በመሪው መካከል ፍጹም አዲስ የትስስርና የጽናት ድባብ ፈጠረ። ልክ ስለ ኢትዮጵያ እያወራን አይመስልም? እነዚህ ሰፊና ፈጣን እርምጃዎች ከነባራዊው የፖለቲካና የኢኮኖሚ ልማድ ጋር ክፉኛ የሚጋጩ በመሆናቸው በሂደቱ ውስጥ በርካታ የህግና የአፈጻጸም ስህተቶች ተፈጥረው ነበር። ፍርድ ቤቶችና ተቃዋሚዎች ሳይቀሩ ውሳኔዎቹ ከባድና ጊዜያቸውን ያልጠበቁ ናቸው በሚል ክፉኛ ተማክተዋቸዋል። ነገር ግን ውሳኔው ትክክለኛና ሰውን ማዕከል ያደረገ በመሆኑ ሂደቱ ወደ መቅሰፍት ዲዛስተር ሳይሆን ወደ ታላቅ ስኬት ሰክሰስ ተቀየረ። አሜሪካ ከኢኮኖሚ ቀውሱ በድል ወጥታ የዓለም ቁንጮ
የኢንዱስትሪና የቴክኖሎጂ ሀያለ ሀገር ለመሆን የበቃችው በዚሁ የለውጥ መሰረት ላይ ነው። ይህንን የሩዝቬልት የታሪክ መስታወት ዛሬ ላይ ሀገራችን ካለፈችበትና እየኖረችበት ካለው እውነታ ጋር ስናገናኘው የመሪያችንን የአርቆ ሐሳቢነት ጥልቀት ይበልጥ እንረዳዋለን። ሀገራችን ወደ አዲስ የለውጥ ምዕራፍ ስትገባ የነበረው ሀገራዊና ቀጠናዊ ድባብ በተስፋ መቁረጥ፣ በብጥብጥና በኢኮኖሚ መዋዠቅ የተሞላ ነበር። በየአደባባዩ የነበሩ ተቺዎች አሁን ጊዜው አይደለም፣ የሀገሪቱ አቅም አይፈቅድም፣ መጀመሪያ ሰላም ይውረድ የሚሉ ሰንሰለቶች ተቆልፎባቸው ነበር። መሪያችን ግን ልክ እንደ ሩዝቬልት ትኩረታቸውን ጊዜው ላይ ሳይሆን በውሳኔው ትክክለኛነት ላይ ብቻ አደረጉ። መሪዎች ድባብ ኢንቫይሮንመንት ይፈጥራሉ እንጂ ትክክለኛ ጊዜ አይጠብቁም የሚለውን የትላንት ፍልስፍናቸውንም ዛሬ በተግባር አሳዩ። የሀገሪቱ የኢኮኖሚና የስነ ልቦና ድባብ እስኪቀየር ሳይጠብቁ ራሳቸው አደባባይ ወጥተው ታላላቅ የልማት ፕሮጀክቶችን፣ የኮሪደር ልማቶችን፣ የዲጂታል ቴክኖሎጂ መዋቅሮችንና የአረንጓዴ አሻራ ንቅናቄዎችን በጉልበታቸው ፈጠሩ። ነገ ከሚገነባውና በደመቀ ክብር ከሚጠብቃቸው ሰፊና የጸዳ ዘመናዊ ቤት ይልቅ ዛሬ በአይናቸው ስር ያለችው ያችው ያረጀችና የዛገች ደሳሳ ጎጇቸው መፍረሷ ያብከነከናቸው የአስተሳሰብ አድማሳቸው በተኝቶ መነሳት ብቻ የታጠሩ ወገኖች ጥቂት አልነበሩም። ከአሮጌው ፍርስራሽ ውስጥ አዲስ ታላቅነት እንደሚወለድ ማስተዋል ተስኗቸው ለለውጡ መዶሻና ካፋ ስም በማውጣትና ሰበብ በመደርደር የቆመውን ታሪካዊ መርታ ለማደናቀፍ የሞከሩትንም ወቅቱ ይቁጠራቸው። ትላንት የተንጓለሉበትንና በጭቃ የተለወሰውን አሮጌ መንገድ ረስተው ዛሬ ለሚነጠፈው የስልጣኔ አስፋልት ሲባል የሚነሳውን ትቢያና ጩኸት ብቻ እያዩ ወቅቱ አይደለም በሚል ጭምትነት ውስጥ ነበሩ። አብይ ሰው የወደፊቱን ዘላቂ ውበትና ብልጽግና ቀድሞ አይቷልና ውሳኔውን በጽናት አጸናው። መሪው ገና ከ20 ዓመታት በፊት እንዳስተማረን ውሳኔው ትክክለኛና ሰው ተኮር እስከሆነ ድረስ በመንገዱ ላይ የሚመጡ መውደቅና መነሳቶች መቅሰፍት ሳይሆኑ ትውልዱ የሚታረምበትና የተሻለ ነገር የሚያበለጽግበት መማሪያዎች ሆኑ። አሜሪካ በሩዝቬልት ጽናት የታላቅነቷን ምዕራፍ እንደቀጠለች ሁሉ ኢትዮጵያም በትላንትናው አስፈሪ ድባብ ውስጥ ሳትሸበር ዛሬ በየአቅጣጫው በልማት በዲጂታል ሽግግርና በጽኑ ተቋማዊ ብስለት የታጀበች የአሸናፊነትና የብልጽግና ተምሳሌት ለመሆን የበቃችው ያኔ ከ20 ዓመታት በፊት በሐሳብ የተቀረጸው ይህ የአንበሳ ልብ መሪነት ዛሬ በተግባር በመሬት ላይ ስለበራ ነው። አብይ ሰው የህዝብ እምቅ አቅምና የዲሞክራሲ እውነታን የሚረዳ ነው። የሰው ልጅ ውስጣዊ ጥበብ ዝቅ አድርገው በሚመለከቱና ማህበረሰቡን እንደማያውቅ ፍጡር አጥብበው በሚለኩ የፖለቲካ ልሂቃን ፊት ያኔ ወጣቱ አብይ የሰጠው ምላሽ የአስተሳሰብ ልዕልናውን የመጨረሻ ጥግ የሚያሳይ ነው። ምርጫ አሁን ለኢትዮጵያ አያስፈልጋትም፣ ዲሞክራሲ አላበበም የሚሉ ሰዎች አሉ። ዲሲሽኑ ትክክል፣ ምርጫ ያስፈልጋል ለየትኛው ማለት ግን አሁን ጊዜው አይደለም ይላል። በእኛ አስተሳሰብ ስህተት ነው በሁለት መንገድ። አንደኛ ሰው ኢንፋይናይት ፖቴንሻል አለው፣ ይገባዋል። እንዲገባው ኢንቫይሮንመንት ከፈጠርክለት የማይገባው ሰው የለም። በአካዳሚካል እውቀት ብቻ ሳይሆን ኢሞሽናሊም ሰው ያውቃል። ሰው ጥበብ የተሞላ ነው። ሌትሊ ዴቨሎፕ ያደረግነው የአይኪው አስተሳሰብ አሃዝ ይደረድራል። 1 + 1 2 + 2 4 አሃዝ መደርደር የአይኪው ስራ ነው። ያን ሲምፕሊፋይ ማድረግ ግን ጥበብ ነው። ሰው አሃዝ የመደርደር አቅም ብቻ ሳይሆን የተደረደረን አሃዝ ሲምፕሊፋይ ማድረግ ካፓሲቲ አለው። በመሆኑም ታይምሊ አይደለም ሳይሆን አሁን መወሰን አለበት። እየወደቅን እየተነሳን እንማራለን። ሮንግ ታይም ከሆነ ውጤቱ ሚስቴክ ብቻ ነው፣ ዲዛስትረስ የለውም። በደቡብ አፍሪካ የታሪክ ሽግግር ወቅት ኔልሰን ማንዴላ ያሳዩት ፍጹም እምነት ትዝ አለኝ። የደቡብ አፍሪካው የነጻነት ታጋይ ኔልሰን ማንዴላ ከ27 ዓመታት የእስር ህይወት ወጥቶ ሀገሪቱን ለመምራት ሲዘጋጅ ዓለም አቀፍ የፖለቲካ ተንታኞችና የውስጥ ልሂቃን ሳይቀሩ በታላቅ ስጋት ተውጠው ነበር። በወቅቱ የነበሩት ወገኖች ጥቁሩ ማህበረሰብ ለዘመናት በትምህርትና በኢኮኖሚ ተደቁሶ የኖረ በመሆኑ ገና ለዲሞክራሲያዊ አንድነት አልበሰለም፣ አሁኑኑ አጠቃላይ ምርጫና እኩልነት ማወጅ የዘር ማጥፋትና የእርስ በርስ ትርምስ ይዞ ይመጣል እያሉ ይከራከሩ ነበር። የሰው ልጅ አቅም በአሃዝና በነባራዊ ሁኔታ ብቻ ለመለካት የሚሞክረው
የለመደው የሰበብ ስሌት ማለት ነው። ለመሆኑ ማንዴላ ምን አደረገ? ደቡብ አፍሪካስ ምን ሆነች? የማንዴላ ቆራጥነትና የደቡብ አፍሪካ ትንሣኤን ልናይ ነው። ደግሞም ስለ ኢትዮጵያ ትንሣኤ ልንቀጥል። ማንዴላ የሰው ልጅ አቅም በአካዳሚክ ዕውቀት ወይም በአይኪው ስሌት ብቻ አልለካውም። ህዝቡ ስሜታዊ ብስለትና የዳበረ ጥበብ እንዳለው በጽኑ አመነ። ህዝቡ ዝግጁ አይደለም የሚለውን ፍርሃት ሰብሮ ጥቁርና ነጭ እጅ ለእጅ ተያይዘው ወደ ምርጫ ጣቢያ የሚሄዱበትን አዲስ ድባብና ብሔራዊ እርቅ ራሱ ቀረጸ። በ1994 የተካሄደው ታሪካዊ ምርጫ ሀገሪቱን ወደ ጥፋት ሳይሆን ዓለም በአድናቆት ወደሚመለከታት ቀስተ ደመና ሀገር ሬንቦው ኔሽን እና የመቻቻል ማስተማሪያ ማማነት አሻገራት። ይህንን ታሪክ ይዘን ወደ ሀገራችን ነባራዊ ሁኔታ እንክተም። ከለውጡ ማግስት ጀምሮ በየመገናኛ ብዙሃኑና በፖለቲካው አደባባይ ይስተጋባ የነበረውን የሙግት ጋጋታ እናስታውስ። በርካታ የፖለቲካ ልሂቃንና ተፎካካሪ ፓርቲዎች ሀገሪቱ ባልተረጋጋችበት፣ የጸጥታ ስጋት ባለበትና ዲሞክራሲ ባላበበበት በዚህ ወቅት ምርጫ ማካሄድ እሳትን እንደማቀጣጠል ነው፣ ወቅቱ አሁን አይደለም እያሉ በከፍተኛ ድምፅ ይወተውቱ ነበር። ታዲያ የምርጫው ትክክለኛ ወቅት ራይት ታይም መቼ ነበር? የለውጥ ሰዎችና መሪዎች ትክክለኛውን ሰዓት አይጠብቁም የሚለው ፍልስፍና በተግባር የበራው እዚህ ላይ ነበር። ለምርጫ የሚሆን ፍጹም ሰላማዊና ምቹ ወቅት እስኪፈጠር መጠበቅ ማለት ሀገሪቱን መድረሻ ለሌለው የሽግግር መንግስት ውዝግብና የህገ መንግስታዊ ቀውስ ማዕበል አሳልፎ መስጠት ማለት ነበር። አብይ ያኔ የወሰኑት ውሳኔ የሚያሳየው ትክክለኛውን ወቅት ቆጥሮ ከመቀመጥ ይልቅ በህዝቡ እምቅ አቅምና ጥበብ ላይ ተማምኖ ምርጫውን የሚያስተናግድ ድባብ መፍጠሩ ላይ ነበር። ህዝቡ አሃዝ የሚደረድር ሳይሆን በስሜትም በእውቀትም የበሰለ በመሆኑ የራሱን እድል በራሱ የመወሰን ብስለት እንዳለው በተግባር ያረጋገጠበት ወቅትም ሆነ። ምርጫው ባይካሄድስ ኖሮ ምን ይሉ ነበር? ምርጫው በቆራጥነት ሳይካሄድ ቀርቶ ቢሆን ኖሮ ወቅቱ አይደለም እያሉ ሲከራከሩ የነበሩት እነዚሁ ወገኖች ወዲያውኑ አቅጣጫቸውን በመቀየር ስልጣን ለመልቀቅ ፍላጎት የላቸውም፣ ዴሞክራሲን አገቱ፣ የህዝብን ድምፅ ነፈጉ፣ አምባገነን ስርዓት ሊዘረጉ ነው የሚል የነቀፌታ ጅራፋቸውን ያጩሁ ነበር። ምርጫውን ማካሄድ መጀመሪያ ላይ ካለው ነባራዊ ሁኔታ ጋር ስለተጋጨ እንደ ስህተት ተቆጥሮ በርካታ ወከባዎችንና ውጥረቶችን አምጥቶ ሊሆን ይችላል። ነገር ግን መሪያችን ገና ከ20 ዓመታት በፊት እንዳስተማሩን ውሳኔው ትክክለኛ እስከሆነ ድረስ ሂደቱ ትውልዱ የሚማርበት እንጂ ወደ መቅሰፍት የሚወስድ አልነበረም። በመጨረሻም ትላንት ጊዜው አይደለም በሚል ስጋት ሲንቀጠቀጡ የነበሩ ወገኖች ሁሉ ዛሬ ላይ ቆመው ኢትዮጵያውያን በታላቅ ጨዋነትና ሰላማዊ መንገድ ወጥተው ምርጫቸውን ሲያከናውኑና ሀገራዊ ቅቡልነት ያለው መንግስት ሲያቆሙ በታላቅ መደመም ለማየት በቅተዋል። ትናንት የሰው ልጅ የውስጥ አቅም አይወሰንም፣ እንዲገባው ድባብ ከፈጠርክለት የማይገባው ሰው የለም ያሉት አስተዋይ መሪያችን ዛሬ ያንን ድባብ በተግባር ፈጥረው ኢትዮጵያን የራሷን የክብርና የዲሞክራሲ ታሪክ በገዛ እጇ የምትጽፍ ኃያልና ስልጡን ሀገር አድርገው አቁመዋታል። መሪያችን ገና ከ20 ዓመታት በፊት ያቀነቀኑት ይህ የረቀቀ ሐሳብ ልክ ዛሬ ሀገራችን ያካሄደችውን ታሪካዊና ስልጡን ምርጫ በስኬት ባጠናቀቀችበት ማግስት የታየውን እውነታ ይመስላል። ትናንት ጊዜው አይደለም ያሉት ሁሉ ዛሬ በኢትዮጵያውያን አስተዋይነትና ጨዋነት ሲደመሙ፣ እርሳቸው ግን ያኔ ያመኑበት ትውልድ ዛሬ ሀገርን በአሸናፊነትና በሰላም አጽንቶ እንዲያቆም በማድረጉ የታሪክ እውነተኛ ምስክርነት ታየ። ህዝቡ አሃዝ የሚደረድር ሳይሆን የተደረደረውን አሃዝ አቅሎና አቀናጅቶ ሀገሩን እንዴት ማስቀጠል እንዳለበት በተግባር አሳየ። ተገማች አለመሆን የሚሉትን ይመስላል። ዛሬ ላይ ቆመን በትዝታ ወደ ኋላ በተስፋ ደግሞ ወደፊት አሻግረን ስንመለከት በልባችን ሊቀረጽ የሚገባው አንድ ታላቅ እውነት አለ። እሱም ስለ ነገይቱ ኢትዮጵያ ፍጹም አንዳችም ስጋት ሊገባን እንደማይገባ ነው። በየዕለቱ በሚፈጠሩ ሀገራዊ ሁካታዎች፣ ማህበራዊ መናወጦችና በሚኮሰኩሱ የሽግግር ፈተናዎች ልባችን ሲሸበር ሀገሪቱ ወዴት እየተጓዘች ነው? ትክክለኛው ሰዓትስ መቼ ይሆን እያልን እንጨነቅ ይሆናል። ነገር ግን ይህ በምስልና በድምጽ ያስደመመን ታሪካዊ ጉዞ ጮክ አድርጎ የሚያሳየን ትልቁ ምስጢር መሪያችን ገና ከ2 አስርት ዓመታት በፊት ማንም ባልገመተው ያኔ የነገይቱን ታላቅ ሀገር ውጥን ሙሉ በሙሉ ጨርሰውት እንደነበር ነው። እሳቸው የሀገሪቱን ሁለንተናዊ መዋቅር የዲጂታልና የልማት ስትራቴጂ ብቻ ሳይሆን
የትውልዱን ስነ ልቦና ጭምር ገና ያኔውኑ ሰርተውና አጠናቀው አኖረውታል። ያኔ ብዙዎች በዕለት ተዕለት ፖለቲካ ድንዛዜ ውስጥ ሆነው ሰዓት ሲቆጥሩ፣ እሳቸው ግን የጊዜና የውሳኔን ረቂቅ ስሌት ፈተው ታሪክን በገዛ እጃቸው ለመቅረጽ ብቃታቸውን በተግባር አረጋግጠዋል። ትናንት በመዋቅር ውስጥ ሆነው በጥበብ የተናገሩትን እያንዳንዷን ቃል ዛሬ በቤተ መንግስት አደባባይ በሜጋ ፕሮጀክቶች በኮሪደር ልማቶችና በታላላቅ ዓለም አቀፍ መድረኮች ላይ በተግባር ሲተረጉሙት ስናይ መደመማችን አይቀሬ ነው። ዛሬ ኢትዮጵያ በትክክለኛው መስመር ላይ ቆማ በትክክለኛ ውሳኔዎች ወደ ከፍታ ስትገሰግስ የኛዎቹ ተቺዎች ብቻ ሳይሆኑ መላው ዓለም በአድናቆት እየተመለከታት ይገኛል። የዓለም ሀያላን መሪዎችና ታላላቅ ተቋማት የሐሳባቸውን ልዕልናም ነው የሚሰሙት የሚደመሙበትና ለሰላምም ሆነ ለልማት አጋርነታቸውን የሚሹት ያኔ በሚስጥር የተሰናዳው ያ ታላቅ የቤት ስራ ዛሬ በመሬት ላይ ደምቆ ስለበራ ነው። ስለዚህ የለውጥ ማዕበሉ በየመካከሉ የሚፈጥራቸው መውደቅና መነሳቶች፣ አልፎ አልፎ የሚታዩት ስህተቶች ሁሉ መቅሰፍት ሳይሆኑ እርሳቸው ያኔውኑ አስቀድመው እንደነገሩን የምንማርባቸው የምንታረምባቸውና የምናሻሽልባቸው ተፈጥሯዊ የሽግግር መንገዶች ናቸው። ትናንት ጊዜው አይደለም በሚል ፍርሃት የተሰናከለውን ትውልድ ስነ ልቦና ሰብረው ዛሬ በልማትና በዲጂታል የረቀቀች አረንጓዴ የለበሰችና የራሷን የክብር ታሪክ በገዛ እጇ የምትጽፍ ሀያል ሀገርን የገነቡልን የአንበሳ ልብ መሪ ነገንም ቢሆን በጽኑ መሰረት ላይ ቀድመው እንዳቆሟት ጥርጥር የለውም። በትክክለኛው የታሪክ መስቀለኛ መንገድ ላይ በተወሰደ ትክክለኛ ውሳኔ ይህች ታላቅ ሀገር ይህ የአስተሳሰብ ልዕልና ሊፈጠር ችሏል። ዘይገርም ይላል ሀገሬው። እየተገረምን እንዝለቅ። ውረድ ኑረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።